ሰላም እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም አለው። እግዚአብሔር ይመስገን። ያው በተባባልነው መሰረት ተጀምሯል ማለት ነው። ዛሬ መግቢያ ስለሆነ ሰብእና ምንድነው የሚለውን ነገር እናያለን ማለት ነው። በቀጣይ ደግሞ ሌሎች ቋንቋ ጋር ተያይዞ ስለ አራዊት፣ ስለ እንስሳት፣ ስለ አዕዋፍ ጥበባት ከእኛ ጋር ከሰዎች ጠባያት ጋር እያመሳጠርን እንመለከታለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ትሆኑ ዘንድ ውእቱ ለማኅደሩ ሐዲሳን ሰብ እንተኮንክሙ ምስያጤየ ውሂበ ኃይል አክፍሎ ሰብ ከዊነ ዘመድ በገቢር ኩኑ ሰብአ ቤት በይነ ረድኤትክሙ እዌድስ ጥቀ። ጤና ይስጥልኝ ውድ የሰብእና ቲዩብ ቤተሰቦቼ፣ እነሆ ይህ እውቀት፣ ጥበብ፣ ስነ ምግባር የሚታደልበት የሚሰራጭበት ቻናሌ ነውና ለመግቢያ ያክል ዛሬ ስለ ስሙ አንዳንድ ነገሮች እነግራችኋለሁ። ሰብእና ለምን ተባለ? ሰብእና ምንድን ነው? ያው አማርኛው በስተት ስብእና ይለዋል። ሰብእና ነው መባል ያለበት፣ ቃሉ የግዕዝ ነው። ስለዛ አንዳንድ ነገሮች እናያለን። መግቢያም ስለሆነ እና ያው ቅድም እንደተነገረው በግዕዙም ይሄ እውቀት የምናገኝበት ጥበብ የምናገኝበት እውቀት ሲባል ስጋዊ እውቀት አለ፣ መንፈሳዊ እውቀት አለ። ጥበብም እንደዛው፣ ስነ ምግባርም እንግዲህ ወሳኝ ነገር ነው አንደኛው እና ስለ እንስሳት፣ ስለ አራዊት፣ ስለ አዕዋፍ፣ ስለ እጽዋት እነዚህ ሀገር በቀል እውቀቶች ማለት ነው። እነዚያ ላይ በደንብ ከሰው ጋር ከራሳችን ጋር እያስማማን እያዋሃድን ብዙ ከነሱ የምንማራቸው ነገሮች አሉና እነሱን የምናይበት ቻናል ስለሆነ ያው ለቻናሉ አዲስ የሆናችሁ ቅድም በግዕዙ ውሂበ ኃይል ብያለሁ። ላይክ ማለት ነው። በራሴ ተርጉሜው ነው። ውሂበ ኃይል ላይክ ማለት ነው። እንደገና ደግሞ አክፍሎ ሰብ ማለት ደግሞ ሼር ማካፈል ነው፣ ለሰው ማዳረስ። እንደገና ደግሞ ከዊነ ዘመድ ቤተሰብ መሆን፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋብዣችኋለሁ ማለት ነው። ለዛሬው ቅድም እንደነገርኳችሁ ሰብእና ምንድን ነው? ሰብእና ምንድን ነው የሚለውን እናያለን። ሰብእና ማለት እንግዲህ ግሱ ተሰባ ይላል። ተሰባ ይልና ሰው ሆነ ካለው ግስ የተገኘ ሲሆን ሰብእና ማለት ውድ የሰብእና ቲዩብ ቤተሰቦቼ ለዛሬ የነበረን ፕሮግራም ይህን ይመስል ነበር። ግዕዝም የምንማርበት በቀጣይ የዛሬው መቅደም ነው፣ መግቢያ ነው። ከዚህ በኋላ ግን ያው ቀጣይነት ያለው ቪዲዮ ስለምንሰራው ስለሆነ ከእንስሳት ለመጀመር ታስበዋል። የእንስሳትን የአዕዋፍን ጠባይ ስማቸውን በግዕዝ በአማርኛ በእንግሊዝኛ በሌላም ቋንቋ ስማቸውን ካወቅን በኋላ ያላቸውን ጥበብ ወደና እያመጣን እየተጠቀምንበት እንድንሄድ አስቀድመን ወደ እነዛ እንገባለን ማለት ነው። እዛ ቋንቋ እንማራለን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መልካም ጊዜ። አመሰግናለሁ። ጠንከር ያለ ነው። ሰው መሆን ወይም ደግሞ ሰውነት ብለን እንፈታው እንችላለን፣ እንተረጉም እንችላለን። እና አለ ወይ አሁን ይሄ ትልቅ እንደ ርዕስ ወይም እንደ እንትን ተብሎ የተወሰደበትን ምክንያት ወሳኝ ነገር ስለሆነ ከሰው በላይ ከ22ቱ ስነ ፍጥረት ከሰው በላይ የከበረ የለም። አሁን ሳይሆን አፈጣጠሩን ጥንተነ ፍጥረቱን ስናይ እንደ ሰው የከበረ ፍጡር የለም። ግን አሁን ያ ጥያቄው ስለገባ ነው። አሁን አለ ወይ ሰብእና አለ ወይ የሚለው ትልቅ ጥያቄ የሚፈጥር ስለሆነ ስለዚያ ጉዳይ እንድንነጋገር ነው። የት ሄደ ነው ሰብእና ምንድን ነው? ሰው ያው ከዛ ወርዶ የሰው እድገት አለው። አሁን ላይ ሰው ወደ ላይ ሲያድግ
አራዊትነት ይነሳና እድገቱን ወደ ላይ ሲያድግ እና ሲወርድ አለው። ጠቢባን ሲያስቀምጡ ሰው ከሰብዕና ከሰውነት ሲወርድ ወዴት ይወርዳል? እንስሳ ይሆናል። እንስሳ የእንስሳ ጠባይ ማለት ነው። የተፈጠረው አፈጣጠሩ የሰው ሆኖ አኗኗሩ እንስሳ ምንድን ነው ይታወቃል። የእንስሳ አኗኗር መብላት፣ መጠጣት፣ ከዛም ደግሞ ሩካቤ መፈጸም፣ በቃ መተኛት፣ መሞት ነው። ሌላ ከፍ ብሎ ማሰብ የለም ማለት ነው። ከፍ ብሎ ወደ ላይ ስፕሪት ወይም ደግሞ ትላልቅ ነገሮች ማሰብ የሚባል ነገር የለም። ሰው ከሰብዕና ሲወርድ ከሰውነት ተራ ሲወርድ ወደ እንስሳነት ይቀየራል። ልክ አሁን የነገርኳችሁ ማለት ነው። ያን ጠባይ ያመጣል። በጠባይ ነው የጠባይ የግብር ወይም ደግሞ የባህሪ አሁን የባህሪ ያልሆነ በውስጥ ያመጣዋል። ይህን ነገር ያሳያል። ከዛ ደግሞ ሲከፋ አራዊት ይሆናል። አውሬ ማለት ነው። የአውሬ ጠባይ ያ ደግሞ ትንሽ ጠንከር ይላል። ከእንስሳነት ወደ አውሬነት ሲቀየር አሁን ያለ ነው ማለት ነው። አሁን በዚህ ዘመን ላይ ወርድን ከእንስሳም አንሰን አራዊት ሆነናል። አውሬ ማለት ነው። አውሬ ሆነናል። አውሬ ደግሞ ከዛ የሚከፋው ከእንስሳት ከፍቶ የሚገኝበት ምንድን ነው? አራዊት ይባላሉ። እነዛ መብላት ብቻ ነው። ሳር እየነጩ ውሃ እየተጎነጩ ነው የሚኖሩት እንስሳት። አራዊት ግን የከፋ ነገር ያደርሳሉ፣ አደጋ ያደርሳሉ፣ ይገድላሉ፣ እርስ በርሳቸውም ይገዳደላሉ። ጭካኔ ያለ ክፋት፣ ጭካኔ ያለበት የአራዊት ባህሪ ነው። አሁን በእኛ የሚንጸባረቀው ማለት ነው። እርስ በርስ እንደዚህ የምንብላለው የምንገዳደለው ከሰብዕና ስለወረድን ነው። ከሰውነት ወዴት ወደ እንስሳነት ተቀየር። ከዛ ከእንስሳነት ደግሞ ወደ አራዊትነት ከፍ ሲል ደግሞ ሰይጣን ይሆናል ማለት ነው። ሰይጣን ሆኖ ቁጭ ይላል እና ወደ ላይም ሲያደግ ወደ መላክነት፣ ከዚህ ወደ ላይ ደግሞ መሄድ ይችላል። የሰው ልጅ መልአክ መሆን ይችላል። መብል መጠጥ እየቀነሰ ይመጣል ማለት ነው። አባቶች ጠቢባን ሲያስተምሩ ምን ይላሉ መሰላችሁ? በቀን አንድ ጊዜ የሚበላ መልአክ ነው ይላሉ። ልብ አድርጉ። ያው ቅድም ስለ ሰብዕና እያወራን ስለሆነ ምንም ችግር የለውም። በቀን አንድ ጊዜ የሚበላ መልአክ ነው፣ እንደ መልአክ ይቆጠራል። አያችሁ፣ ቅድም ወደ ላይ ማደግ ሲጀምር ከአራዊትነት ወደ እንስሳነት፣ ከሰውነት ወደ ላይ ደግሞ መልአክን እስከ መምሰል በተፈጥሮ ሰው ሆኖ በግብሩ ግን በስራው እንደ መላእክት መሆን ማለት ነው። እና አንድ ጊዜ የሚበላ መልአክ ነው ይላሉ። ሁለት ጊዜ የሚበላ በቀን ሁለት ጊዜ የሚበላ ደግሞ ምንድን ነው? ሰው ነው ይላሉ። በደንብ እናስተውል። ሁለት ጊዜ ነው ያለው። አሁንም ቁርስ፣ መክሰስ ምናምን አሁን የተጨመሩ ናቸው። የለም ምሳና እራት ነው እንትን ላይ ያለው እና ሁለት ጊዜ የሚበላ ሰው ነው፣ ትክክለኛ ሰው ማለት ነው። ከዛ ግን ጨምሮ የሚበላ ያው ቅድም የተዘረዘ ወደ እንስሳነት ይወርዳል ማለት ነው። ለዛ ነው ሰው ልብላ፣ ልጠጣ፣ መብላት፣ መጠጣት፣ መብላት 24 ሰዓት። ከዛ ማሰብ አስተሳሰቡ ወይም ጭንቅላቱ እየተደፈነ ይመጣል። ስለዚህም ነው ሰው እንሆን። ሰው መሆን ወይም ደግሞ ሰውነት በጣም ከባድ ነገር፣ ከባድ ስለሆነ ሰው ሆነ መፈጠር አንድ ነገር ነው። ሰው ሆነ መኖር ደግሞ ሌላ ጉዳይ ነው። ሰው ሆነን እየኖርን ነው ወይ የሚሉትን ጉዳዮች ከእንስሳት ጋር ከእነሱ ጠባያት ጋር እያዋዛን እናያለን ማለት ነው። እና ሰብዕና አንገብጋቢ፣ ወሳኝ፣ በተለይ ዛሬ ላይ ላለንበት ጉዳይ በጣም ወሳኝ ነገር ስለሆነ ስለዛ ነው ይሄን ርዕስ የመረጥ ነው። ሰብዕና ብለን ቻናሉን ስም በዚህ እየሰየም ነው ማለት ነው። ስለዚህ ሰው ለመሆን እንሞክር። ከባድ ነው፣ ሰው መሆን ከባድ ነው። ታላቁ ንጉሥ ዳዊት
ልጁ ሰሎሞንን ከቤርሳቤ ያገኘውን የአብራክ ክፋዩን ሰሎሞንን ካነገሰው በኋላ ምን ቢለው ጥሩ ነው? አንግሶታል። በ12 ዓመቱ በእስራኤል ላይ ልክ እሱ ሲያረጅ መጽሐፈ ነገሥት ላለ ታሪኩ በደንብ ካረጀ በኋላ ልጁን ከተካው በኋላ ምን አለው? ምንም ነገር ሌላ አልመከሩም። ልጄ ሆይ ሰው ሁን አለው። ሰው ሁን። ይህን ልበ አምላክ የተባለ ዳዊት ይህን ልጁን ሲመክር ምን አለ? ሰው ሁን። ሰው መሆን ወሳኝ ነገር፣ ንጉሥ ስለሆነ ብዙ ነገር ይጠበቅበታል። ስለዚህ እንደ ሰው ካላሰበ መምራት ስለማይችል ስልጣኑም ስለማይጸናለት መንግስቱም አይጸናለትም እና ልጄ ሆይ ሰው ሁን። መንግስት፣ ሹመት፣ ስልጣን እንዲጸና ከፈለግ ሰው ሁን። እንደ ሰው አስብ። ሰው መሆን ቅድም ብያችኋለሁ። ሰብዕና ወይም ሰው መሆን ምን ማለት ነው የሚለው ራሱም ከጠየቀ በኋላ ነው። ወሳኝ ነገር ስለሆነ ከጠየቀ በኋላ ነው። ምንድን ነው ሰው ታስበው ዘንድ ሰው ምንድን ነው ብሎ ጠይቆ ነበረ። ራሱ ፈጣሪ ሲጠይቅ ማለት ነው። ምንትኑ ውእቱ ሰብ ከመ ትስክሮ፣ ታስበው ዘንድ ሰው ምንድን ነው? ምንድን ነው ሰው እንዲያክብር የፈጠርከው ሰው ምንድን ነው እያለ ከጠየቀ ከተረዳ በኋላ የሰውነትን ምስጢር ካወቀ በኋላ ልጁ ምን አለ? ልጄ ሆይ ሰው ሁን፣ እንደ ሰው አስብ፣ ፈሪሃ እግዚአብሔር ይኑርህ ነው። ሌላ ነገር የለውም። ሰው መሆን ሌላ ነገር የለውም። ፈሪሃ እግዚአብሔር ያደረብን ያንን የምንኖረው እውቀት ሳይሆን ያን ደግሞ የምንተገብር በህይወት የምንኖር ሰውን የምናከብር፣ ሰውን መስማት፣ ሰውን ማዳመጥ፣ መርዳት፣ መታዘዝ፣ ማክበር። ወደ ሃይማኖትም ስንሄድ ደግሞ በሃይማኖት በኩል የምንታዘዛቸውን ነገሮች ማድረግ ነው። እንደ ሰው መኖር ማለት ነው። እንደተፈጠርንለት ዓላማ ስንኖር ሰው እንሆናለን ያኔ። ስለዚህ መገመት፣ ራስን መጠየቅ ያስፈልጋል። እኔ ሰው ነኝ ወይ? እንደ ሰው እየኖርኩ ነው ወይ? ከሰው ጋር ማልስማማ ከሆነ፣ ቂም የሚይዝ ከሆነ ደግሞ የሰውን ነገር ወይም ደግሞ በሰው የምቀና ከሆነ እኔ ሰው ነኝ ወይ? አያችሁ፣ እየወረድን ነው ማለት ነው። የምንነካከስ ክፋት የምናደርግ ከሆነ ወርደናል ማለት ነው። ድርጊታችን ይናገራል። ተፈጥሯችን የሰው ይሆንና ድርጊታችን ደግሞ ይቀይረዋል ማለት ነው። ወደ አውሬነት፣ ወደ እንስሳነት፣ ወደ ሰይጣንነት እንቀየራለን። ስለዚህ በጣም ወሳኝ ነገር ስለሆነ ነው። ይህ ሰብዕና ቢኖር አሁን ላለንበት እልቂት፣ አሁን ላለንበት ጉስቁልና፣ ውርደት አንዳረግም። ግን ሰብዕና ስለወረደ ወደታች ወደ እንስሳነት፣ ወደ አራዊትነት ስለወረደ አሁን ላለንበት ደርሰናል ማለት ነው። ስለዚህ